ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። አሁንም ሊቨርፑልን በሚመለከቱ ጉዳዮች ተመልሼ መጥቻለሁ። በዚህ ሰዓት ምን መለከታቸው እንግዲህ ወልቭሶች የሃርቪ ኤሊየት ፈላጊ ሆነው ቀርበዋል። በተጨማሪም ደግሞ ሪያል ማድሪዶች ትሬንት አሌክሳንደር አርኖልድ ለማስፈረም ጥያቄ አቅርቧል። ቀደም ብሎ ለመውሰድ ይህንንም ምን መለከት ይሆናል። በተጨማሪም ደግሞ ማይክል አርቴታ የሰጠው አስተያየት አለ። በሰጠው አስተያየት እንግዲህ እኛ ከሰበሰብነው ነጥብ ባነሰ ነው ዋንጫ የበሉት ብሏል። ይሄን ምን መለከት ይሆናል። እስከመጨረሻ ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። በእነዚህ በመናነሳቸው ነጥቦችም ዙሪያ ያላችሁን አስተያየት ኮሜንት ሴክሽን ላይ በመጻፍ አሳውቁን። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። አሁን በቀጥታ እንግዲህ ወደ ያስኩላችሁ ጉዳይ እገባለሁ። በመጀመሪያም የምንመለከተው እንግዲህ የሪያል ማድሪድን ጥያቄ ይሆናል። እንደሚታወቀው እንግዲህ በቅርቡ ራሱ ይፋ እንዳደረገው ከሆነ ትሬንት አሌክሳንደር አርኖልድ በሊቨርፑል ያለው ኮንትራክት ሲያበቃ ከሊቨርፑል ጋር እንደሚለያይ እንግዲህ ይፋ አድርጓል። ወደ የትኛው ክለብ እንደሚገባ እሱ በይፋ ባይናገርም ነገር ግን ሁሉም ሰው እንደሚያውቀው ከዚህ በፊትም መረጃዎች በወጡት መሰረት ሪያል ማድሪድን እንደሚቀላቀል እርግጠኞች ነን። እናም በሊቨርፑል ያለው ኮንትራክት ልክ እንዳበቃ ወደ ሪያል ማድሪድ የሚገባው ይሆናል። ነገር ግን ሪያል ማድሪዶች እንደሚታወቀው እንግዲህ በክለቦች የዓለም ዋንጫ ላይ ይሳተፋሉና ከዛ በፊት እንግዲህ ትሬንት አሌክሳንደር አርኖልድን ወደ ቡድናቸው መቀላቀል ይፈልጋሉ ተብሏል። ምክንያቱም እንግዲህ የትሬንት አሌክሳንደር አርኖልድ በሊቨርፑል ያለው ቆይታ ሲያበቃ በክለቦች የዓለም ዋንጫ ላይ እንግዲህ ኦሬዲ ተጀምሮ ነው የሚሆነውና እነሱ የክለቦች የዓለም ዋንጫ ከመጀመሩ በፊት ነው ወደ ቡድናቸው መቀላቀል የሚፈልጉትና እንደ አስና ስፖርት ዊትነስ ዘገባ ከሆነ ሪያል ማድሪዶች ለሊቨርፑል 509,000 ፓውንድ ለመክፈል ፍላጎት አላቸው ወይም ደግሞ 600,000 ዩሮ ለሊቨርፑል ለመክፈል ፍላጎት አላቸው እየተባለ ይገኛል። ነገር ግን ሊቨርፑሎች ይህንን ጥያቄ ይቀበሉታል ተብሎ አይጠበቅም። እንደ ዘገቦች መሰረት ከሆነ እንግዲህ ሪቻርዲው ሪያል ማድሪዶች የትሬንት አሌክሳንደር አርኖልድ ኮንትራክት ከመጠናቀቁ በፊት መውሰድ የሚፈልጉ ከሆነ ወደ 1 ሚሊዮን ዩሮ የሚጠጋ ገንዘብ መክፈል አለባቸው እየተባለ ይገኛል። ወይም ደግሞ 849,000 ፓውንድ አካባቢ ሪያል ማድሪዶች ለትሬንት አሌክሳንደር አርኖልድ ዝውውር መክፈል አለባቸው እየተባለ ይገኛል። ነገር ግን ይህንን መክፈል አንፈልግም የሚሉ ከሆነ ግን እስከ ጁን 30 ድረስ መጠበቅ መቻል አለባቸው። ይህም ማለት እንግዲህ የክለቦች የዓለም ዋንጫ ከተጀመረ በኋላ ማለት ነው። ምናልባትም እንግዲህ ወደ ግማሽ ፍጻሜ ሩብ ፍጻሜ አካባቢ በሚደርስበት ሰዓት ነው እንግዲህ ሪያል ማድሪዶችን መቀላቀል የሚችለው። እንግዲህ የዚህ ልጅ የዝውውር ሁኔታ እንግዲህ በጣም አሳዛኝ እየሆነ መጥቷል። ምክንያቱም እንግዲህ እሱ ራሱ ነው በሊቨርፑል መቆየት አልፈልግም ያለው። እንደውም አንዳንድ ጭምጭምታዎች የሚሉት ነገር ቀደም ብሎ ከሪያል ማድሪዶች ጋር ተነጋግሯል። ምናልባትም አምና እንደዛ አካባቢ ማለት ነውና ሪያል ማድሪዶችም ኮንትራቱን እንዳያድስ በነፃ ወደ እነሱ እንዲቀላቀል ነግረውታል የሚሉ አንዳንድ መረጃዎች ይወጣሉ። ይሄ እውነት ነው አይደለም የሚለው ነገር እንግዲህ ከጊዜ በኋላ የምናቀው ነገር ነው። ነገር ግን እሱ ራሱ እንግዲህ በሊቨርፑል መቆየት አልፈልግም ብሎ ሊቨርፑሎች እንግዲህ እሱን ለማቆየት በጣም ከፍተኛ የሚባል ጥረት አድርገዋል። በዓለም ከሚገኙ ቀኝ ክንፍ ተከላካዮችም እንግዲህ ውዱ ተከላካይ ለማድረግም አስበው ነበር። ነገር ግን ይህንን ሳይቀበል ቀርቷል። ወደ ማድሪድ መሄድ ፈልጓል እና ሊቨርፑሎች እንግዲህ እስከ ጁን 30 ድረስ ሊያስጠብቁት የሚችሉበት ሁኔታ ሰፊ ነው። ካልተከፈላቸው ዝም ብለው በነፃ ይለቁታል ተብሎ አይጠበቅም። ከዛው ከአካዳሚ ቢያድግም እንግዲህ እሱ ራሱ ለሊቨርፑሎች ምንም አይነት የዝውውር ሂሳብ እንዳያገኙ ስላደረገ ሊቨርፑሎችም እንግዲህ ዝም ብለው ይህን ያህል ሰርቷል በሚል እንግዲህ በነፃ ይለቁታል ተብሎ አይጠበቅም። ምናልባትም እንግዲህ እስከ 1 ሚሊዮን ዩሮ ድረስ ማግኘት ይፈልጋሉ ከዚህ ልጅና ዝም ብለው በነፃ ይለቁታል ተብሎ አይጠበቅም። ነገር ግን በስንት ሂሳብ ይሄዳል የሚለው ነገር እንግዲህ የምናየው ነገር ይሆናል። ሌላኛው የምንመለከተው ደግሞ ማይክል አርቴታ የሰጠውን አስተያየት ነው። ሚኬል አርቴታ እንግዲህ ዛሬ አርሰናል ከፒኤስጂ ጋር የሚያደርጉት የሻምፒየንስ ሊግ ጨዋታ አለ። ከዛ ጨዋታ በፊት እንግዲህ ጋዜጣዊ መግለጫን አድርጎ ነበር። በዛ ጋዜጣዊ መግለጫ ላይ እንግዲህ ስለ ዋንጫ ማንሳት ተጠይቆ ነበር። በተለይ ስለ ሻምፒየንስ ሊግ ዋንጫ ማንሳት ተጠይቆ ስለ ሊቨርፑል ግን አንስቷል እና በሰጠው አስተያየት እንግዲህ ምንድን ያለው ዋንጫ ማንሳት የምትፈልግ ከሆነ እንግዲህ በትክክለኛው ሰዓትና በትክክለኛው ቦታ ላይ መገኘት መቻል አለብህ ብሏል። በተጨማሪም የሊቨርፑልን ሲያነሳ ምንድን ያለው ሊቨርፑሎች እንግዲህ አሁን ዋንጫውን ማንሳት ይችላል፣ የፕሪሚየር ሊግ ዋንጫ አሸናፊ መሆን ይችላል። ነገር ግን ደግሞ ያነሱበትን ነጥብ ስንመለከተው 82 ነጥብ ብቻ በመሰብሰብ ነው ይህንን ዋንጫ ማሳካት ይቻሉትና እኛ ደግሞ ያለፉትን 2 ሲዝኖች ከዚህ የበለጠ ነጥብ አምጥተን ነገር ግን ዋንጫውን ማንሳት አልቻልንም። ስለዚህ በትክክለኛው ሰዓትና በትክክለኛው ቦታ ላይ መገኘት መቻል አለብህ ብሏል። ይህ ነገር እንግዲህ በጣም አስገራሚ ነገር ነው ይህንን ነገር መናገሩ። ምክንያቱም እንግዲህ እነሱ
ሁለቱን አመት ሲጨርሱ አንደኛው 89 ነጥብ ይዘው ነው ሁለተኛው ደግሞ 84 ነጥብ ይዘው ነው ፕሪሚየር ሊጉን የጨረሱት ሊቨርፑል ገና 3 ጨዋታዎች እየቀሩት በዚህ ሰዓት ራሱ 82 ነጥብ አለው ከዚህ በኋላ የሚቀሩትን 3 ጨዋታዎች ቢያሸንፍ 91 ላይ ነው የሚገባው ይሄም ማለት እንግዲህ ሁለቱንም አመት ይዞት ከጨረሰው ነጥብ በላይ ነው የሚሆነውና እንደዚህ ማለቱ እንግዲህ ትንሽ አስገራሚ ነው የሚሆነው በተጨማሪም ሊቨርፑል ሁለት ጊዜ ዋንጫ በሚያጣበት ሰዓት ከማንቸስተር ሲቲ ጋር እየተፎካከረ አንደኛው በ97 ነጥብ ነው 97 ነጥብ ደግሞ ፕሪሚየር ሊጉ እንደ አዲስ ከተመሰረተ ጀምሮ እንግዲህ ምናልባትም አብዛኞቹ ላይ ምናልባት 1 3 4 ፕሪሚየር ሊጎችን ባያነሳ ነው እንጂ ቀሪዎቹን የፕሪሚየር ሊግ ዋንጫዎች እንዳለ ማሳካት የሚያስችለው ነጥብ ላይ ነው የነበረው ነገር ግን ዋንጫውን ማሳካት አልቻለም ይህም ብቻ አይደለም በተመሳሳይ ጨዋታዎች ራሱ ብንመለከት በ35 ጨዋታዎች ብንመለከት ዘንድሮ ሊቨርፑል የሰበሰበው ነጥብ አምና አርሰናልም ሲቲም ከሰበሰበው እንደዚሁም ደግሞ ካቻምናም አርሰናልም ሲቲም ከሰበሰቡት ነጥብ የተሻለ ነጥብ ነው የሰበሰበውና ዘንድሮ የሊቨርፑል አቋም የሚያስገርም አቋም ነው የሊቨርፑል አቋሙ ወይም ወጥነቱ ነው ዋንጫ እንዲያሸንፍ ያደረገው እንጂ የሌሎቹ መውረድ አይደለም አርሰናል እንደ አምናው ምርጥ ብቃት ላይ ቢገኙ ኖሮ ራሱ ዘንድሮ ሊቨርፑል ዋንጫውን የማሳካት ቻንሱ በጣም የሰፋ ነው የሚሆነው ምክንያቱም ቀሪዎቹን 3 ጨዋታዎች ቢያሸንፍ ራሱ ቀደም እንዳልኳችሁ አርሰናል ከሰበሰባቸው ሁለቱም ነጥቦች የተሻለ ነጥብ ነው መሰብሰብ የሚያስችለውና ያን ያህል እኛ እድለኛ ስላልሆንን ወይም በትክክለኛው ቦታ ላይ ስላልተገኘን የሚያስብል ነገር አይደለም ጥሩ አይደለም የነበሩት ዘንድሮ አሁንም ራሱ ሁለተኛ ሆነው ለመጨረሳቸው ራሱ በጣም አሳሳቢ ነው የሚሆነው ምክንያቱም እንግዲህ ከማንቸስተር ሲቲ ጋር ያላቸው የነጥብ ልዩነት ወደ 3 ዝቅ ብሏልና ሁለተኛ ሆነው ላይ ጨርሱ የሚችሉበት ሁላ ቻንስ አላቸው ስለዚህ የነሱ ጥሩ አለመሆን ብቻ ሳይሆን የሊቨርፑል በጣም ጥሩ መሆን ወጥ አቋም ማሳየት ነው ይሄንን ዋንጫ እንድናሳካ ያደረገው እነሱ መፎካከር ራሱ አልቻሉም በስንት የነጥብ ልዩነት ነው አሁን አንደኛ ላይ እየተቀመጠን ያለነው እነሱ እንደ አምናው ጥሩ ብቃት ቢያሳዩና ካኛ ጋር ቢፎካከሩ ኖሮ አንድ ያስኬዳል ነገር ግን እንደ አምናው ጥሩ ብቃት ቢያሳዩ ራሱ ዘንድሮ ሊቨርፑል ዋንጫውን የሚያሳካበት ቻንስ በጣም ሰፊ ነው ስለዚህ እንደዚህ ብሎ ማውራቱ እንግዲህ ያን ያህል ተገቢ አይመስለኝም ወይም ደግሞ የሚያሳምን ነገር አይመስለኝም የእናንተን አስተያየት ኮሜንት ሴክሽን ላይ በመጻፍ አሳውቁኝ ለኔ ግን ያልተዋጠልኝም ይሄ ለመሸሽ የሚያደርገው ነገር ነው ከዚህ በፊት እንግዲህ የምታስታውሱ ከሆነ በአንድ ጋዜጣዊ መግለጫ ላይ የተጠየቀው ጥያቄ ነበረ ዋንጫውን እናሸንፋለን ብላችሁ ታስባላችሁ ወይስ ከሊቨርፑል ጋር ያላችሁ የነጥብ ልዩነት በጣም ሰፍቷል ተብሎ ተጠይቆ ነበርና እሱ ምንድነው ያለው ሞቼ ነው ቆሜ ነው እናሸንፋሉ ዋንጫውን እስካሁን ድረስም ቻንስ አለን ብሎ ሲያወራ ነበርና ዝም ብሎ ይሄ ደጋፊዎቹን ለማሳመን ወይም ደግሞ እንዳይጮሁበት ለማድረግ የሚጠቀማቸው አንዳንድ ወሬዎች ናቸው እንጂ ይሄ በትክክለኛ ከውስጡ የሚያምነው ራሱ አይመስለኝም ነገር ግን ዝም ብሎ ያወራ እኛ ዋንጫውን እናሸንፋለን ቀጣይ አመትም እንግዲህ ቡድናችንን በደንብ አጠናክረን ዋንጫውን ለማሸነፍ ምንሄድ ይሆናል በመጨረሻም የምንመለከተው የሃርቪ ኤሊየትን ጉዳይ ይሆናል ሃርቪ ኤሊየት እንግዲህ በተለያዩ ክለቦች ስም ውስጥ መግባቱ አይዘነጋም ከተለያዩ ክለቦች ጋር ስሙ ሲያያዝ ነበር እንደዚሁም ደግሞ አንዳንድ መረጃዎች በቅርቡ የወጡት ምንድነው የሚሉት ሊቨርፑሎች ይህንን ተጫዋች ለመሸጥ እንግዲህ አይሯሯጡም እንደዚሁም ኤሊየትን በሊቨርፑል ቀይቶ ቦታውን ማስጠበቅ ይፈልጋል ምክንያቱም ሊቨርፑል ቀንደኛ ደጋፊ የሚባል ነው ከልጅነቱ ጀምሮ ሊቨርፑልን ሲደግፍ ነው ያደገውና በሊቨርፑል እስከመጨረሻው ድረስ መቆየት እፈልጋለሁ ጫማዬን በዚህ መስቀል እፈልጋለሁ ለቦታዬ መፋለም እፈልጋለሁ ሲል ነበርና ሊቨርፑሎች እሱ ራሱ መውጣት እፈልጋለሁ እስካላላቸው ድረስ ይህንን ተጫዋች ለመሸጥ አይሯሯጡም የሚሉ መረጃዎች ወጥተዋል አሁን ላይ ደግሞ የወጡት መረጃዎች ምንድነው የሚሉት ደግሞ ወልቭሶች ይሄንን ተጫዋች ማስፈረም ይፈልጋሉ እየተባለ ይገኛል ወልቭሶች ራሳቸውን ለማጠናከር እንግዲህ በጣም እየሰሩ ነው የሚገኙት እንደሚታወቀው ዘንድሮ እንግዲህ ጥሩ የሚባልን ሲዝን አላሳለፉም ምንም እንኳን በፕሪሚየር ሊግ መቆየታቸውን ቢያረጋግጡም ነገር ግን የመጡበት መንገድ ግን በጣም አስቸጋሪ የሚባል ነው እስከ የሆነ ሰዓት ድረስ እንግዲህ ላለመውረድ ሲፎካከሩ ነበር ነገር ግን ባለፉት ጥቂት ጨዋታዎች እንግዲህ ጠንካራ የሚባልን አቋም በማሳየት በሊጉ መቆየታቸውን እንግዲህ አረጋግጧልና ቀጣይም አመት እንደዚህ አይነት ነገር እንዳይፈጠር እንግዲህ ራሳቸውን በደንብ ማጠናከር ይፈልጋሉ ተብሏል ይህንንም ለማድረግ ደግሞ በዚህ ሰዓት እንግዲህ ቀዳሚ ተመራጭ ያደረጉት ሃርቪ ኤሊየት ነው ይለናል የቶክ ስፖርት ዘገባ ይህም ዘገባ ያይዞ ምንድነው ያለው ሊቨርፑሎችም እንግዲህ የትኛውም ክለብ ሃርቪ ኤሊየትን ፈልገው የሚመጣ ከሆነ በትንሹ ከ40 ሚሊዮን ፓውንድ በላይ ማምጣት መቻል አለባቸው ብሏልና ወልቭሶችም እንግዲህ ከዚህ ይሄንን ሂሳብ ያመጣሉ የሚለው ነገር እንግዲህ በጣም ትልቅ ጥያቄ ነው የሚሆነው በርግጥ እንደ ቴሌግራፍ ዘገባ ከሆነ እንግዲህ ማቲያስ ኩኛ ከወልቭስ በ62.5 ሚሊዮን ፓውንድ ይወጣል ተብሎ ነው የሚጠበቀው እናም እሱን በመሸጥ እንግዲህ ሃርቪ ኤሊየትን ወደ ቡድናቸው ሊቀላቀሉ የሚችልበት ቻንስ በጣም ሰፊ ነው እየተባለ የሚገኘው ነገር ግን ሃርቪ ኤሊየትስ ወደ ወልቭስ መሄድ ይፈልጋሉ የሚለው ነገር እንግዲህ በጣም ትልቅ ጥያቄ ነው ወልቭሶች እንግዲህ በተደጋጋሚ የተለያየ አመት ላይ ከተመለከትናቸው ላለመውረድ ነው እየተጫወቱ የሚገኙት በርግጥ በሊቨርፑልም እንግዲህ የመጮቻ እድል ያገኘ ያልሆነ ተጫዋች ነው እንደዚሁም ደግሞ ባገኛቸው አጋጣሚዎች ራሱ የሚፈልገውን አይነት እንቅስቃሴ እያደረገ አይደለም የሚገኘው ለምሳሌ አሁን ከቼልሲ ጋር በተደረገው ጨዋታ እንግዲህ በቋሚ አሰላለፍ ላይ ነበር የጀመረው ነገር ግን የሚፈልገውን አይነት
አይነት እንቅስቃሴ አድርጓል የሚለው ነገር እንግዲህ በጣም ትልቅ ጥያቄ ነው የሚሆነውና ከሊቨርፑል መውጣት ቢፈልግ ራሱ ከወልቭስ የተሻሉ ክለቦች እሱን የሚፈልጉ አሉ በፕሪሚየር ሊግም ከፕሪሚየር ሊግም ውጪ ማለት ነው በፕሪሚየር ሊግም እንግዲህ ብራይተን እንደዚሁም ደግሞ በርንማውዝም ከዚህ ተጫዋች ጋር ስማቸው ሲያያዝ ነበር ከፕሪሚየር ሊግም ውጪ እነ ዶርትመንድም ስማቸው ሲያያዝ ነበርና ከወልቭስ የተሻሉ ክለቦች አሉ እሱ መውጣት የሚፈልግ ከሆነ በተጨማሪም እንግዲህ ቴሌግራፍ እንደዘገበው ከሆነ ወልቭሶች እንግዲህ ሃርቪ ኤሊየትን ብቻ ሳይሆን ሪያን አንቲኖሪንም እዛው በክለባቸው ማቆየት ይፈልጋሉ ነው እየተባለ የሚገኙ ይህ ተጫዋች እንግዲህ ከዚህ በፊትም ከሊቨርፑል ጋር ስሙ ሲያያዝ ነበር በተለይ ደግሞ በግራ መስመር ተከላካይ ላይ የሮበርትሰን የረጅም ጊዜ ተተኪ ተጫዋችን እያፈላለጉ ነው የሚገኙትና ይህ ተጫዋችና ሚሎስ ኬርኬዝ ደግሞ ቀዳሚ ተመራጭ ናቸው ለሊቨርፑል እየተባለ ይገኛል ምናልባትም የሚሎስ ኬርኬዝ ሂሳብ በጣም የሚወደድ ከሆነ ፊታቸውን ወደዚህ ተጫዋች ሊያዞሩ የሚችሉበት ቻንስ አለ እየተባለ ይገኛል ምናልባት ሚሎስ ኬርኬዝ ተወዷል ተብሎ ወይም ደግሞ ወደ ሌላ ክለብ መሄድ ፈልጋለሁ ካለ በወልቭስና በሊቨርፑል መካከል እንግዲህ በዚህ ተጫዋችና በሃርቪ ኤሊየት ላይ እንግዲህ ድርድር ሊያደርጉ የሚችሉበት ሁኔታ ሊፈጠር የሚችልበት ቻንስ አለ ነገር ግን ሊቨርፑል ቅድሚያ ተመራጫቸው ሚሎስ ኬርኬዝ ነው እንደዚሁም ደግሞ ሃርቪ ኤሊየትንም የመሸጥ ያን ያህል ጉጉት የላቸውም ሃርቪ ኤሊየትም በሊቨርፑል መቆየት ይፈልጋሉ የሚል ከሆነ እንግዲህ በሊቨርፑል ይቆያል ተብሎ ነው እስካሁን ድረስ እየተነገረ የሚገኘው ስለዚህ ለወልቭሶች እንግዲህ ትንሽ አስቸጋሪ ነው የሚሆንባቸው እሱም መልቀቅ ካልፈለገ ሊቨርፑሎችም ያን ያህል የማይገደዱ ከሆነ ምናልባትም ከ45 ሚሊዮን ፓውንድ በላይ ሊጠይቁ የሚችልበት ሁኔታ አለ ተብሎ ነው እየተዘገበ ያለው በዚህ ዙሪያ እንግዲህ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁ ለአሁኑ እዚህ ላይ አበቃው በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ ላይ ሼር ማድረግ እንዳትረሱ ቻው